ስንቶቻችንን የእግዚአብሔር ልጆች እንደሆንን የምናውቀው? በጥምቀት የእግዚአብሔር ልጆች ሆነናል። በእምነት የእግዚአብሔር ልጆች ሆነናል። የሁላችሁ ከስልጣንም በላይ ትልቁ ስልጣን የእግዚአብሔር ልጅ የመሆን ስልጣን ነው። ኒቆዲሞስ ወጣና እንዲህ አለ፣ ሕጋችን እኮ አለ የሠራውን ሥራ ሳይጠይቀው ደርሶ አይፈርድበትም። ይህ ሰው ንጹሕ ነው፣ በደል፣ ኃጢአት፣ ወንጀል የለበትም ብሎ በአይሁድ ፊት በጨካኞቹና በአረመኔዎቹ ፊት ቆሞ ስለ ኢየሱስ ክርስቶስ የእውነት ምስክርን መሰከረ ይላል መጽሐፍ ቅዱስ። እውነትን ግዛት እንጂ አትሽጣት ነው የሚል። ዛሬ እውነት ከሚናገሩ ይልቅ ሐሰት የሚናገሩ ሰዎች የከበሬታ ወንበር ይሳብላቸዋል፣ አቦ ይሰኛል። ሐሰተኞች ናቸው የሚወደዱት፣ የሚሰሙት፣ ቦታ የሚሰጣቸው፣ ሹመት፣ ሽልማት፣ ማዕረግ የሚያገኙ ሰዎች ሸንጋዮች ናቸው፣ ውሸተኞች ናቸው። እውነተኞች ዛሬ አይወደዱ። ባካችሁ በየዓመቱ የአብይ ጾም 7ኛ ሳምንት ኒቆዲሞስ ነው ማለት ብቻ በቂ አይደለም። እኛም እንደ ኒቆዲሞስ የእውነት ምስክር እንሆን። ጊዜ ሰዓት ባይኖር ባይመቸው ነገር ግን ሌሊት ወደ ኢየሱስ ክርስቶስ እየሄደ ከእግሩ ስር ቁጭ ብሎ ይማር ነበር ነው የሚል። ከኒቆዲሞስ የምንማረው ምክንያትን ማቅረብ ትተን ወገኖቼ በክርስትና ሕይወታችን መበርታት፣ በሃይማኖታችን መበርታት፣ ቤተ ክርስቲያን መምጣት፣ ቃሉን መስማት፣ ጉባኤ መካፈል፣ መጾም፣ መጸለይ፣ ቅዱስ ሥጋውን ክቡር ደሙን መቀበል ነው የሚጠቅመን። አሁን ብዙ ሰዎች ለምንድን ነው የማትጾሙት ሲባሉ ምክንያት ያቀርባሉ። ወገኖቼ ለምን እንደማንጾም የምናቀርበው ምክንያት አይደለም የሚጠቅመን፣ መጾማችን ነው የሚጠቅመን። እኔ እኮ ጉባኤ መካፈል እፈልጋለሁ ግን ጊዜ የለኝም የሚሉ ሰዎች አሉ። እኔ እኮ ቅዳሴ ማስቀደስ እፈልጋለሁ ግን ጊዜ የለኝም የሚሉ ሰዎች አሉ። እኔ እኮ መጾም እፈልጋለሁ ነገር ግን እያሉ ምክንያት የሚያቀርቡ ሰዎች አሉ። የሁላችሁ ክርስቲያኖች ይሄ ድምፅ የሚሰማችሁ በእግዚአብሔር ዘንድ አጥጋቢ የሚባል ምክንያት የለም። ከአምላካችን ፍቅር የሚለየን ነገር በሙሉ ለእኛ ጣዖታችን ነው። ብዙ ሰው ገንዘብ ጣዖት ሆኖበታል፣ ዕውቀቱ ጣዖት ሆኖበታል፣ ስልጣኑ ጣዖት ሆኖበታል። ከቤተ ክርስቲያን፣ ከሃይማኖት፣ ከመንፈሳዊ ሕይወት ለይቶታል። ስለዚህ ኒቆዲሞስን ስናስበው ምንም ነገር ይኑረን ያለን ነገር ከመንፈሳዊ ሕይወት እንዳያወጣን መጠንቀቅ አለብን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው በሌሊት ወደ ኢየሱስ መጣ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዮሐንስ ወንጌል በምዕራፍ 3 ቁጥር 1 ላይ የተመዘገበ ቃል ነው። በዚህ ርዕስ ውስጥ 3 ነገሮችን እየፈጠንን እንደ እግዚአብሔር መልካም ፈቃድ እንመለከታለን። በመጀመሪያ ኒቆዲሞስ ማን ነው የሚለውን እናያለን። በሁለተኛ ደረጃ በመጽሐፍ ቅዱስ ውስጥ ምን ሥራ ሰርቷል የሚለውን እንመለከተዋል። በመጨረሻ በሦስተኛ ደረጃ ከእርሱ ምን እንማራለን የሚለውን ተመልክተን ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ ከመጀመሪያው እንነሳ። ኒቆዲሞስ ማን ነው ከሚለው እንጀምር። የኒቆዲሞስ ታሪክ በመጽሐፍ ቅዱስ ውስጥ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ተመዝግቦ የምናገኘው ታሪክ ነው። እንደዚህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበር ብሎ ነው ታሪኩ የሚጀምረው። ኒቆዲሞስ ማለት የስሙ ትርጉም ምንድነው ያሉ እንደሆነ ኒቆ ማለት ድል ማለት ነው። ዲሞስ ማለት ሕዝብ ማለት ነው። ኒቆዲሞስ ማለት የድል ሕዝብ ነው፣ የአሸናፊነት ስም ነው ኒቆዲሞስ የሚለው ስያሜ። ይህ ሰው ከፈሪሳውያን ወገን የአይሁድ አለቃ ነው ብሎ ነው ጸሐፊው ወንጌላዊው ቅዱስ ዮሐንስ ሲጀምር የሚነግረን። ፈሪሳውያን እነማን ናቸው ስንል በአባታቸው በፋሬስ
ፈሪሳውያን ተብለው ተጠርተዋል። ለመጽሐፍ እንዲህ አድርጎ የመጥራት ልማድ አለ። በሳዶቅ ሰዱቃውያን፣ በቄሳር ቂሳርያ፣ በናሆም ቅፍርናሆም፣ በጢባሪዮስ ጥብራዲዮስ፣ አሁን እዚህ ጋር ደግሞ ፋሬስ በተባለው ሰው ፈሪሳውያን ተብለው ተጠርተዋል። ፈሪሳውያን እነማን ናቸው ብለን ስንል መጽሐፍ ቅዱስ እንደሚነግረን በተለይ ወንጌላዊው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 23 ከቁጥር 1 ጀምሮ እንደመዘገበልን ለሕገ ኦሪት በጣም የሚጠነቀቁ ሰዎችን በጣም አድርገው ለሚንቁ ግብዞች እንደሆኑ በማቴዎስ ወንጌል ምዕራፍ 23 ከቁጥር 1 ጀምሮ እስከ ፍጻሜ ድረስ ስናነብ በስፋት ተመዝግቦ የምናገኘው ታሪክ ነው። እንግዲህ ኒቆዲሞስ የተባለው ይህ ሰው ከፈሪሳውያን ወገን ነው፣ ደግሞ የአይሁድ አለቃ ነው የሚለው መጽሐፍ። የአይሁድ አለቃ የሚለው በምን ምክንያት ነው ያሉ እንደሆነ የቤተ ክርስቲያናችን ሊቃውንት መተርጉማን አንድም እያሉ የአይሁድ አለቃ የተባለበትን ምክንያት አስቀምጠውታል። አንደኛ የአይሁድ አለቃ የተባለው ስለ ሹመቱ ነው ይላል። የአይሁድ የሸንጎ አማካሪ ስለነበረ ኒቆዲሞስ ስለ ሹመቱ የአይሁድ አለቃ ይለዋል መጽሐፍ። ሁለተኛ የአይሁድ አለቃ የተባለበት ምክንያት ይህ ሰው ስለ ባለጠግነቱ ነው የአይሁድ አለቃ የተባለው። ሶስተኛ የአይሁድ አለቃ የተባለበት ምክንያት ስለ ዕውቀቱ ነው። ምሁረ ኦሪት ነው፣ ሕገ ኦሪትን ጠንቅቆ የሚያውቅ ሰው ነው። ስለ እነዚህ ሶስት ነገሮች ኒቆዲሞስ በመጽሐፍ ቅዱስ ላይ የአይሁድ አለቃ ተብሎ ተጠርቷል። በነገራችን ላይ ኒቆዲሞስ ያሉት ሶስት ነገሮች ዓለምን ለመምራት፣ ዓለምን ለመግዛት፣ ዓለምን ለማስተዳደር የሚያስፈልጉ ሶስት ዋና ነገሮች ኒቆዲሞስ አሉት። ብዙ ጊዜ ሶስቱም በአንድ ሰው ላይ ለማግኘት በጣም ነው የምንቸገረው። አንዳንድ ሰዎች ገንዘብ ሊኖራቸው ይችላል፣ ግን ዕውቀት ላይኖራቸው ይችላል። ወይም ስልጣን ሊኖራቸው ይችላል፣ ዕውቀት ግን ላይኖራቸው ይችላል። ኒቆዲሞስ ግን ዕውቀት አለው፣ ገንዘብ አለው፣ ሹመት አለው። ሶስቱን ነገሮች አስተባብሮ የያዘ ሰው ነው። እንግዲህ ይሄ ሰው በሌሊት ወደ ኢየሱስ ክርስቶስ መጥቶ እንዲህ አለው ብሎ ነው ታሪኩ የሚጀምረው። በሌሊት ሲል ምን ማለቱ ነው ያሉ እንደሆነ ስለ ብዙ የተነገረ ቃል። አሁን ይህን ሁሉ ለመተረክ ጊዜ የለንም፣ ግን ለአብነት በጣም ጥቂቱን ብቻ መጽሐፍ ቅዱስ ኒቆዲሞስ በሌሊት ወደ ኢየሱስ መጣ የሚልበትን ምክንያት ሁለት ሶስቱን ነገር ለአብነት እንመለከታለን። በመጀመሪያ በሌሊት ወደ ኢየሱስ መጣ የሚልበት ምክንያት አይሁድ ከኢየሱስ ክርስቶስ ጉባኤ የተገኘ ሰው ከምኵራብ እንዲወጣ የሚል አዋጅ ስለነበራቸው አይሁድን ስለፈራ ከምኵራብ እንዳያስወጡት ተደብቆ በሌሊት ወደ ኢየሱስ ይመጣ ነበረ። ይሄ በዮሐንስ ወንጌል ምዕራፍ 9 ቁጥር 22 ላይ የተመዘገበ የእግዚአብሔር ቃል። ከኢየሱስ ክርስቶስ ጉባኤ የተገኘ ሰው፣ ከሱ ጋር አብሮ የሚውል ሰው ከምኵራባችን ይውጣ ይሰደድ የሚል አዋጅ አይሁድ አውጀዋል። ኒቆዲሞስ በክርስቶስ ጉባኤ ተቀምጦ ቢታይ ከምኵራብ ያባርሩኛል ብሎ ፈርቶ ሌሊት ተደብቆ ወደ ኢየሱስ ክርስቶስ ይመጣ ነበር። የመጀመሪያው በሌሊት መጣ የሚለው ከዚህ የተነሳ። ሁለተኛው በሌሊት መጣ የሚለው በጠዋት ከሚመጡት ማልዶ ወይም ተቀድሞ መጣ ማለት ነው። ለምን ብዙ ሰዎች ቤተ ክርስቲያን የሚመጡት ሁላችን እንደምናውቀው ጠዋት ነው፣ አርፍደው ነው። ነገር ግን ወደ ቤተ ክርስቲያን ስንመጣ ማልደን መምጣት፣ ቀድመን መምጣት እንዳለብንም ኒቆዲሞስ ያስተምረን ዘንድ በሌሊት ወደ ኢየሱስ ክርስቶስ መጣ ነው የሚለው። አባቶቻችን ምን ይላሉ? ቤተ ክርስቲያን ማልዶ ገበያ አርፍደው ብሎ ነው የሚናገሩት። ሰው ቤተ ክርስቲያን መምጣት ያለበት በዕለተ ሰንበት ሊሆን ይችላል። ቅዳሴውን ለማስቀደስ ኪዳኑን ለማድረስ ሲል ማልዶ መምጣት እንዳለበት ከኒቆዲሞስ ሕይወት እንማራል። ሁለተኛ በሌሊት መጣ የሚልበት ምክንያት መጽሐፍ ቅዱስ በማለዳ ወይም በጠዋት ከሚመጡት ቀድሟቸው በሌሊት መጣ ለማለት። አንድም ኒቆዲሞስ በሌሊት መጣ የሚለው የሚማረው ትምህርት እንዲረዳውና እንዲገባው ነው ብለው የቤተ ክርስቲያን ሊቃውንት መተርጉማን አስቀምጠዋል። ለምን? የቀን ልብ ባካና ነው፣ ብዙ ቦታ ይሄዳል። የሌሊት ልብ ግን ክት ነው። ስለዚህ የሚማረው ትምህርት እንዲገባው እንዲረዳው
በልቡ ላይ ታትሞና ተጽፎ እንዲቀር ሌሊት ወደ ኢየሱስ ክርስቶስ እየመጣ ይማር ነበር ነው የሚለው መጽሐፍ። ለምን ብዙ ጊዜ ተማሪዎች አስተውላችሁ ከሆነ ከቀን ይልቅ ጥናታቸውን ማጥናት የሚመርጡት ሌሊት ነው። ተማሪዎች ሌሊት ማጥናት የሚመርጡበት ምክንያት በሌሊት ልባቸው ይሰበሰባል። ግርግር የለም፣ ጩኸት የለም። ሁሉም ሰው እረፍት ላይ እንቅልፍ ላይ ነው ያለ። ስለዚህ የሚያጠኑት ትምህርት ስለሚገባቸው ጎበዝ ተማሪዎች ለጥናት የሚመርጡት ሰዓት ቀን ሳይሆን ሌሊት ነው። በሌሊት መጣ የሚለው ስለ እነዚህና ስለ ሌሎችም ነገሮች ነው። ካለን ሰዓት አኳያ እነዚህ ሶስቱን ከተመለከትን ወደሚቀጥለው ነገር እንሂድ። በሌሊት ወደ ኢየሱስ መጣና መምህር ሆይ አለው። እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህ ተአምራቶች ማንም ሰው ሊያደርጋቸው አይችልም። ከእግዚአብሔር ዘንድ መምህር ሆነ ተልከ እንደመጣ እናውቃለን ብሎ ኒቆዲሞስ ተናገረ ይላል። ቃሉን አስተውሉት። እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህ ተአምራቶች፣ ምልክቶች ማንም ሰው ሊያደርጋቸው እናምናለን አላለም፣ እናውቃለን ያለ። ወገኖቼ እግዚአብሔር አዋቂ ብቻ እንድንሆን አይደለም የሚፈልገው። እግዚአብሔር የሚፈልገው እግዚአብሔርን የሚያስደስተው አማኝ እንድንሆን ነው። ከአዋቂዎች በላይ እግዚአብሔር የሚደሰትባቸው በአማኞች ላይ። ዕውቀታችን ወደ እምነት የማያደርሰን ከሆነ ፍርድን ከማክበድ ያለፈ ጥቅም የለው። ዕውቀት ያስፈልጋል፣ ልክ ነው። ግን ዕውቀት ብቻውን ያለ እምነት ከሆነ ምንም አይነት ውጤት ወይንም ጥቅም የለው። ስለዚህ ኒቆዲሞስ ምን አለ? ከእግዚአብሔር ዘንድ ተልከ እንደመጣ እናምናለን ሳይሆን ያለው እናውቃለን አለ። እውነቱን ነው። ኢየሱስ ክርስቶስ ኤልሻዳይ ነው፣ ሁሉን ቻይ ነው። እኔና አብ አንድ ነን ብሎ ነው የተናገረው። ኒቆዲሞስ ይህንን ያለ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህ ተአምራቶች፣ ምልክቶች ማንም ተራ የሆነ ሰው ሊያደርጋቸው አይችልም ብሎ ነው የተናገረው። ለምን? እውር የሚያበራ ነው ጌታችን፣ ለምጻምን የሚያነጻ ነው፣ ሽባን የሚረታ ነው፣ ጎባጣን የሚያቀና ነው፣ ድውያንን የሚፈውስ ነው። በዚሁ በዮሐንስ ወንጌል ምዕራፍ 2 ላይ እንኳን ስንመለከት በዶኪማስ ሰርግ ቤት ተገኝቶ ውሃውን ወደ ወይን ጠጅ ቀይሯል። ዝቅ ብለን ቁጥር 13 ላይ ደግሞ ስንመለከት ወደ ቤተ መቅደስ ውስጥ ገብተው የጸሎት ቤትን የንግድ ቤት ያደረጉትን በጅራፍ እየገረፈ ከመቅደስ ውስጥ አስወጥቷቸዋል። መጽሐፍ ቅዱስን ስናነብ፣ በተለይ ወንጌልን ስናነብ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ድንቅ ተአምራቶችን አድርጓል። ይህንን ነው ኒቆዲሞስ የተናገረው። ጌታችን ኢየሱስ ክርስቶስ ለኒቆዲሞስ እንዲህ ብሎ መለሰለት። እውነት እውነት እልሃለሁ አለ፣ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊያያት አይችልም ነው ያለ። አስተውሉ የእግዚአብሔር ልጆች። ኒቆዲሞስ ከላይ ትምህርቱን እያደነቀ ተአምራቱን እያደነቀ ነው የሚናገረው። አቤት ትምህርት፣ አቤት ተአምራት እያለ ነው አድንቆ የሚናገረው። ጌታችን ልክ ብለሃል አላለው። ምንድን ነው ያለው? አቤት ተአምራት በማለት አቤት ትምህርት በማለት የእግዚአብሔር መንግሥት አትወረስም። የእግዚአብሔርን መንግሥት መውረስ ከፈለግ ዳግመኛ ልትወለድ ይገባሃል ብሎ ኢየሱስ ክርስቶስ ወደሚፈልገው ጉዳይ ገባ ነው የሚለው። ይህን ሲለው ኒቆዲሞስ ረቀቀበት ነው የሚለው። በልቡ ውስጥም ሰው እንዴት ዳግመኛ ሊወለድ ይችላል? ወደ አባቱ አብራክ ወደ እናቱ ማህፀን ገብቶ ነው የሚወለደው ብሎ በልቡ ያወጣና ያወርድ ጀመረ። ልብ ያመላለሰውን ኩላሊት የሚያጤሰውን የሚያቅ አምላክ እግዚአብሔር ልደቱን ነግሮት መወለጃውን አልነገረውም ነበርና አሁን መወለጃውን እንዲህ ያለ ነገረው። እውነት እውነት እልሃለሁ አለው፣ ሰው ከውሃና ከመንፈስ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም ብሎት ተናገረው። ወገኖቼ ውሃ ያለው ጥምቀቱን ነው። መንፈስ ያለው እግዚአብሔር መንፈስ ቅዱስን ነው። ሰው ከውሃ ከጥምቀት ከመንፈስ ከእግዚአብሔር መንፈስ ቅዱስ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም አለ። እግዚአብሔር የተመሰገነ ይሁንና ይህን ድምፅ የምንሰማ በሩቅ በቅርብ ያለን ሁላችን የቤተ ክርስቲያን ልጆች ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በጥምቀት ዳግም ተወልደን
የእግዚአብሔር ልጆች ሆነናል። ልጆቹ ያደረገን አምላክ ስሙ የተመሰገነ ይሁን። ወገኖቼ ስንቶቻችንን የእግዚአብሔር ልጆች እንደሆንን የምናውቅ? በጥምቀት የእግዚአብሔር ልጆች ሆነናል። በእምነት የእግዚአብሔር ልጆች ሆነናል። የሁላችሁ ከስልጣንም በላይ ትልቁ ስልጣን የእግዚአብሔር ልጅ የመሆን ስልጣን ነው። መጽሐፍ እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከሥጋና ከደም ወይም ከወንድ ፈቃድ አልተወለዱ ነው የሚለው የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ። ስለዚህ ትልቅ ስልጣን አለን፣ በጥምቀት ያገኘ ነው፣ የእግዚአብሔር ልጅ የመሆን ስልጣን። ወገኖቼ በጥምቀት ከምናገኛቸው ብዙ ጸጋዎች መካከል አንዱ የሥላሴ ልጅ ነው የምንሆነው፣ የእግዚአብሔር ልጅ ነው የምንሆነው በጥምቀት ይላሉ አባቶቻችን። የሰው ልጅ የእግዚአብሔር ልጅ ይሆናል ነው የሚሉት። አሁንም ልጆቹ ያደረገን አምላክ ስሙ ለዘላለም የተመሰገነ ይሁን። እንመለስ። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ አለ። አሁን ይሄንን ሲለው ኒቆዲሞስ አሁንም ረቀቀበት። ከሥጋ የተወለደ ሥጋ ነው እያለ ይዘረዝርለት ያስረዳው ጀመረ። ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋል ስላልኩኝ አታድንቅ። ንፋስ ወደ ወደደበት ይነፍሳል፣ ከወዴት እንደመጣ ወዴት እንደሚሄድም አታውቅም። ከመንፈስ ቅዱስም በጥምቀት ዳግም ከእግዚአብሔር ስትወለዱ እንደዚሁ ነው ብሎ ምሳሌ መስሎ ለኒቆዲሞስ ተናገረው ይላል። እስኪ ታሪኩን እዚህ ጋር እናብቃውና ከኒቆዲሞስ ሕይወት ከዚህ ታሪክ የምንማረው ምን እንደሆነ እየዘረዘረን ባለን አጭር ሰዓት እንመልከት። ከኒቆዲሞስ የምንማረው ነገር ምንድነው ብለን ስንል ወገኖቼ ከኒቆዲሞስ በመጀመሪያ የምንማረው የእውነት ምስክር መሆንን እንማራለን። እንዴት ነው የእውነት ምስክር መሆን ያሉ እንደሆነ ትዝ ይላችሁ እንደሆነ ኒቆዲሞስ በአንድ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ በያዙት ጊዜ ምስክርነቱን ሰጥቷል። ይሄ ታሪክ በዮሐንስ ወንጌል በምዕራፍ 7 ቁጥር 50 ጀምሮ የተመዘገበ ቃል ነው። ልመለከተው ወዳለሁ። አስተውሉት ይህንን ኃይለ ቃል። የዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ የተመዘገበ ቃል ነው። እንደዚህ ይላል፣ ከነርሱም አንዱ ቀድሞ በሌሊት ወደ ጌታችን ኢየሱስ የሄደው ኒቆዲሞስ እንዲህ አላቸው ይላል፣ ሕጋችን አስቀድሞ ሳይሰማ የሰራውንም ሳያውቅ በሰው ይፈርዳልን ብሎ አላቸው ይላል። ጌታችን ኢየሱስ ክርስቶስን አይሁድ ይዘውታል። ለመስቀል ሞት አሳልፈው ሊሰጡት ነው። እየፈረዱበት ነው። በዚህ ሰው ከነገስታት መካከል ከመኳንንት መካከል ከአይሁድ መካከል ያመነ ማንም የለም ብለው በተናገሩ ሰዓት ኒቆዲሞስ ወጣና እንዲህ አለ፣ ሕጋችን እኮ አለ የሰራውን ሥራ ሳይጠይቀው ደርሶ አይፈርድበትም። ይህ ሰው ንጹሕ ነው፣ በደል፣ ኃጢአት፣ ወንጀል የለበትም ብሎ በአይሁድ ፊት በጨካኞቹና በአረመኔዎቹ ፊት ቆሞ ስለ ኢየሱስ ክርስቶስ የእውነት ምስክርን መሰከረ ይላል። አምላካችን እግዚአብሔር እኛንም የእውነት ምስክሮች እንደ ኒቆዲሞስ እንዲያደርገን የእሱ መልካምና ቅዱስ ፈቃዱ ይሆንልን። ሁላችን እንደምናውቀው መጽሐፍ ቅዱስ እውነትን ግዛት እንጂ አትሽጣት ነው የሚል። እዛ መጽሐፈ ምሳሌ ምዕራፍ 23 ቁጥር 23 ላይ ጠቢቡ ሶሎሞን ሲናገር እውነትን ግዛት እንጂ አትሽጣት ነው የሚል። ዛሬ እውነት ከሚናገሩ ይልቅ ሐሰት የሚናገሩ ሰዎች የከበሬታ ወንበር ይሳብላቸዋል፣ አቦ አቦ ይሰኛል፣ ተቀባይነት አላቸው። በዓለማችን ላይ እውነት በአደባባይ ላይ ወድቃለች፣ ሐሰት ደግሞ ነግሳ ነው ያለችው። እውነተኞች አይወደዱም። ዛሬ ሐሰተኞች ናቸው የሚወደዱት፣ የሚሰሙት፣ ቦታ የሚሰጣቸው፣ ሹመት፣ ሽልማት፣ ማዕረግ የሚያገኙ ሰዎች ሸንጋዮች ናቸው፣ ውሸተኞች ናቸው። እውነተኞች ዛሬ አይወደዱም። እባካችሁ በየዓመቱ የአብይ ጾም 7ኛ ሳምንት ኒቆዲሞስ ነው ማለት ብቻ በቂ አይደለም። እኛም እንደ ኒቆዲሞስ የእውነት ምስክር እንሆን፣ እውነት እንናገር፣ እውነት እንመስክር። መጽሐፍ ቅዱስን ስናነብ እግዚአብሔር ከሚጠላቸው 7 ነገሮች መካከል አንደኛው ሐሰተኞችና የሐሰት ምስክሮችን።
እዛ መጽሐፍ ምሳሌ ምዕራፍ 6 ቁጥር 16 ላይ የተመዘገበ የእግዚአብሔር ቃል እግዚአብሔር ከሚጠላቸው 7 ነገሮች መካከል አንደኛው ሐሰተኛ ምስክሮችን፣ ሐሰተኛ ሰዎችን የእግዚአብሔር ነፍስ ትጸየፋለች ነው የሚለው። ስለዚህ ባጭሩ በመጀመሪያ ከኒቆዲሞስ የምንማረው ነገር ምንድነው ሲባል ኒቆዲሞስ የእውነት ምስክር ነው። ስለዚህ እኛም የእውነት ምስክሮች እንሁን በተሰማራንበት መስክ። ዛሬ ስንት ሰው ነው በሐሰት ተመስክሮበት ወይኔ የወረደው? ዛሬ ስንት ሰው ነው በሐሰት ተመስክሮበት ጥቅሙን ማግኘት የሚገባውን ያጣ፣ እየተገፋ ያለው፣ እየተሰደደ ያለው? ዛሬ እውነት የተቀበረችበት፣ ሐሰት የነገሰችበት ዘመን። ስለዚህ መጀመሪያው ከዚህ ኒቆዲሞስ የምንማረው የእውነት ምስክር የሆንን በክርስትና ሕይወታችን ውስጥ እንድንኖር ነው። የእውነት ምስክር እንድንሆን እግዚአብሔር ሁላችንን በቸርነቱ ይርዳ። ሁለተኛ ከኒቆዲሞስ የምንማረው ነገር ምንድነው ስንል ምክንያተኝነትን ከኛ ማራቅን ነው ኒቆዲሞስ የሚያስተምረን። እንዴት ያሉ እንደሆነ ቀን ቅድም እንደተረክነው በመግቢያችን ላይ ስራ ይበዛበታል፣ የአይሁድ አለቃ ነው፣ የሸንጎ አማካሪ ነው ብለናል። ፍርድ እንዳይጓደል፣ ድሃ እንዳይበደል ዙፋን ላይ ተቀምጦ ህዝቡን የሚያስተዳድር ሰው ነው። በሚገባችሁ ቋንቋ በሰውኛው ቢዚ የሆነ ሰው ነው ኒቆዲሞስ። ጊዜ ሰዓት ባይኖረው ባይመቸው፣ ነገር ግን ሌሊት ወደ ኢየሱስ ክርስቶስ እየሄደ ከእግሩ ስር ቁጭ ብሎ ይማር ነበር ነው የሚል። የማይመቸውን እንደሚመች እያደረገ ማለት ኒቆዲሞስ ምክንያት ላቅርብ ቢል አጥጋቢ ምክንያት ያለው ሰው። ለምን ወደ ክርስቶስ ጉባኤ አትሄድም? ለምን ቃሉን አትሰማም? ለምን አትማርም? ተብሎ ኒቆዲሞስ ሲጠየቅ ምክንያት ላቅርብ ቢል ኒቆዲሞስ አጥጋቢ ምክንያት ማቅረብ ይችል ነበረ። ስራ ይበዛብኛል፣ አይመቸኝም፣ ጊዜ የለኝም ማለት ይችል ነበረ። ኒቆዲሞስ ግን እንደዚህ አላለም። ቀን ባይመቸው ማታውን አመቻችቶ ወደ ክርስቶስ ጋር እየመጣ ከእግሩ ስር ቁጭ ብሎ ይማር ነበር የሚል። ስለዚህ ሁለተኛ ከኒቆዲሞስ የምንማረው ምክንያትን ማቅረብ ትተን ወገኖቼ በክርስትና ሕይወታችን መበርታት፣ በሃይማኖታችን መበርታት፣ ቤተ ክርስቲያን መምጣት፣ ቃሉን መስማት፣ ጉባኤ መካፈል፣ መጾም፣ መጸለይ፣ ቅዱስ ሥጋውን ክቡር ደሙን መቀበል ነው የሚጠቅመን። መጽሐፍ እንደዚህ ይላል፣ መጥቼ ባልነገርኳቸውስ ኃጢአት ባልሆነባቸው ነበረ። አሁን ግን ይላል መጽሐፍ ለሚሰሩት ኃጢአት ምክንያት የላቸውም ተብሎ ተጽፏል። እዛ የዮሐንስ ወንጌል ምዕራፍ 15 ቁጥር 22 ላይ የተመዘገበ የእግዚአብሔር ቃል መጥቼ ባልነገርኳቸውስ ኃጢአት ባልሆነባቸው፣ አሁን ግን ለሚሰሩት ኃጢአት ምክንያትም ምላሽም የላቸውም ነው የሚል። አሁን ብዙ ሰዎች ለምንድነው የማትጾሙት ሲባሉ ምክንያት ያቀርባሉ። ወገኖቼ ለምን እንደማንጾም የምናቀርበው ምክንያት አይደለም የሚጠቅመን፣ መጾማችን ነው የሚጠቅመን። ለምን እንደማንጸልይ የምናቀርበው ምክንያት አይደለም የሚጠቅመን፣ መጸለያችን ነው የሚጠቅመን። ለምን ከተጣላነው ሰው ጋር እንደማንታረቅ የምናቀርበው ምክንያት አይደለም የሚጠቅመን፣ መታረቃችን ነው የሚጠቅመን። ለምን ቅዱስ ሥጋውን ክቡር ደሙን እንዳልተቀበልን የምናቀርበው ምክንያት አይደለም የሚጠቅመን፣ ቅዱስ ሥጋውን ክቡር ደሙን መቀበላችን ነው የሚጠቅመን። ብዙ ሰው በምክንያት ነው ያለው። ቅዱስ ጳውሎስ ምን አለ? እዛ ገላትያ ምዕራፍ 5 ላይ መጠራታችሁ አለ ለሥጋ ምክንያት አይስጥ አለ። ለአርነት ተጠርታችኋል አለ፣ ለነጻነት ነው የተጠራችሁት አለ። ነገር ግን ይሄ መጠራታችሁ ለሥጋ ምክንያት አይስጥ ተብሎ ነው የተጻፈ። ስለዚህ ብዙ ሰው በምክንያት ነው ያለው። እኔ እኮ ጉባኤ መካፈል እፈልጋለሁ ግን ጊዜ የለኝም የሚሉ ሰዎች አሉ። እኔ እኮ ቅዳሴ ማስቀደስ እፈልጋለሁ ግን ጊዜ የለኝም የሚሉ ሰዎች አሉ። እኔ እኮ መጾም እፈልጋለሁ ነገር ግን እያሉ ምክንያት የሚያቀርቡ ሰዎች አሉ። ይኸውላችሁ ክርስቲያኖች፣ ይሄ ድምፅ የሚሰማችሁ በእግዚአብሔር ዘንድ አጥጋቢ የሚባል ምክንያት የለም። ስለዚህ ምክንያተኝነትን ከኛ አርቀን ወደ ክርስቶስ፣ ወደ አምላካችን፣ ወደ ቤተ ክርስቲያን፣ ወደ ጉባኤ፣ ወደ ቃሉ፣ ወደ መንፈሳዊ ሕይወታችን እንድንመለስ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳ። የመጨረሻው ሶስተኛው ከኒቆዲሞስ የምንማረውን ባጭሩ ተመልክቼ ትምህርቴን ቋጨዋል። ወገኖች የሶስተኛ ከኒቆዲሞስ የምንማረው ምንድነው ያሉ እንደሆነ ይህ ሰው ቅድም ስንተርክ ገንዘብ አለው፣ ስልጣን አለው፣ ዕውቀት አለው ብለናል። ገንዘቡ፣ ስልጣኑ፣ ዕውቀቱ ከክርስቶስ አለየው።
ቃሉን እንዳይሰማ አላደረገው። አሁን ብዙዎቻችን መንፈሳዊ እንዳንሆን ያደረገን የክብር ጉዳይ ስልጣን ያላቸው ስልጣናቸው ከቤተ ክርስቲያን አንዳንዶቹን እንዲርቁ አድርጓቸዋል። ዕውቀት ያላቸው 2 እና 3 ዲግሪ ያላቸው ዕውቀታቸው ከቤተ ክርስቲያን እንዲርቁ ከመንፈሳዊ ሕይወት እንዲወጡ ምክንያት ሆናቸዋል። ገንዘብ ያላቸው አንዳንዶቹ በገንዘባቸው ምክንያት ከመንፈሳዊ ሕይወት የወጡ ሰዎች አሉ። ኒቆዲሞስ ወገኖቼ በደንብ አስተውሉ። ገንዘብ ነው፣ ገንዘብ አለው። ዕውቀት ነው፣ ዕውቀት አለው። ስልጣን ነው፣ ስልጣን አለው። ሶስቱም ነገሮች አሉት። ግን ሶስቱም ነገሮች እያሉት ከክርስቶስ ስር የማይጠፋ ሰው ነው። በእውነት ያለን ነገር ከሃይማኖት የሚለየን ከሆነ፣ ከቤተ ክርስቲያን የሚለየን ከሆነ፣ ከመንፈሳዊ ሕይወት የሚያወጣን ከሆነ ያ ነገር ለኛ ጣዖታችን። በደንብ አድርጋችሁ ስሙኝ። ገንዘብ ይሁን፣ ስልጣን ይሁን፣ ዕውቀት ይሁን ከእግዚአብሔር የሚለየን ከሆነ፣ ከመንፈሳዊ ሕይወት የሚለየን ከሆነ፣ ከአገልግሎት የሚያወጣን ከሆነ እነዚህ ነገሮች በሙሉ ለኛ ጣዖቶች ናቸው። ጣዖት ማለት እንጨት ጠርቦ ድንጋይ ጠርቦ ለሱ መንበርከክ መውደቅ መነሳት ብቻ አይደለም። ከአምላካችን ፍቅር የሚለየን ነገር በሙሉ ለኛ ጣዖታችን ነው። ብዙ ሰው ገንዘብ ጣዖት ሆኖበታል፣ ዕውቀቱ ጣዖት ሆኖበታል፣ ስልጣኑ ጣዖት ሆኖበታል። ከቤተ ክርስቲያን፣ ከሃይማኖት፣ ከመንፈሳዊ ሕይወት ለይቶታል። ስለዚህ ኒቆዲሞስን ስናስበው ምንም ነገር ይኑረን ያለን ነገር ከመንፈሳዊ ሕይወት እንዳያወጣን መጠንቀቅ አለብን። እንግዲህ ርዕሳችን በሌሊት ወደ ኢየሱስ መጣ የሚል ነው። ጥቂት ነገር አይቼ ትምህርቴን እጠቀልላለሁ። እንግዲህ ይሄ የማታ ተማሪ የሌሊት ተማሪ ኒቆዲሞስ በቀን መጥቶ ምስክርነቱን የሰጠ ነው። ይሄ ታሪክ በዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ የተመዘገበ ታሪክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀል ላይ ለአዳምና ለልጆቹ በተሰቀለ ጊዜ ኒቆዲሞስ የተባለው ሰው ከዮሴፍ ጋር ወደ ጲላጦስ መጥቶ የኢየሱስን ሥጋ ለመነ ነው የሚል፣ እንዲሰጠውም ተፈቀደለት ነው የሚል። ከመስቀል ላይ አወረዱት ኒቆዲሞስና ዮሴፍ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያሉ ከገነዙት በኋላ በአዲስ በፍታ ገንዘውት ማንም ሰው ባልተቀበረበት በአዲስ መቃብር የኢየሱስ ክርስቶስን ሥጋ በዛ አሳረፉ ነው የሚል። ወገኖቼ የማታው ተማሪ ኒቆዲሞስ በቀን መጥቶ ምስክርነቱን ሰጥቷል። ብዙ ጊዜ እግዚአብሔርን ቃል ሰምተናል፣ ጉባኤ ተካፍለናል፣ ከብዙ አባቶች እግር ስር ቁጭ ብለናል። ግን ስንቶቻችንን እንደ ኒቆዲሞስ ሳንፈራና ሳናፍር ስለ ክርስትናችን እየመሰከርን ያለን? ለምን በሰው ፊት የመሰከረልኝ በሰማይ በአባቴ ፊት እመሰክርለታለሁ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል እኮ። ብዙዎቻችን ስለ ሃይማኖታችን እናፍራለን። መንፈሳዊ መስለን መታየት አንፈልግም እኮ። አንዳንዶቻችን ዲያቆን መሆናችን እንዳይታወቅብን የምንፈልግ ሰዎች አለን። ሰባኪ መሆናችን፣ ሰንበት ተማሪ መሆናችን እንዳይታወቅባቸው የሚፈልጉ ሰዎች አሉ። ታውቃላችሁ፣ የሚደበቁ ሰዎች አሉ። ቤተ ክርስቲያን አጠገብ እንኳን ሲያልፉ ብቻቸውን ሲሆኑ የሚሳለም፣ ከሌላ ሰው ጋር በሃይማኖት ማይመስላቸው ሰው አጠገብ ካለ ግን ሳይሳለሙ ፈርተውና አፍረው የሚያልፉ ሰዎች አሉ። ኒቆዲሞስ ይሄንን አያስተምረንም። ኒቆዲሞስ በሌሊት ተማረ፣ በማታ ተማረ። በቀን መጣና ንጉሡን ጠየቀው። የኢየሱስ ሥጋ ይሰጠኝ አለ። ተሰጠው። ቅድም እንደተረክነው በጎልጎታ መቃብር ውስጥ የኢየሱስ ክርስቶስን ሥጋ አሳረፈ፣ በዚያ ቀበረው ተብሎ ነው የተጻፈው። ስለዚህ እንደ ኒቆዲሞስ የተማርነውን ትምህርት በቢሮአችን ውስጥ፣ በቤታችን ውስጥ፣ በተሰማራንበት መስክ ሁሉ ሳናፍርና ሳንፈራ እንድንመሰክር አምላካችን እግዚአብሔር ሁላችንንም ይርዳል። በሌሊት ወደ ኢየሱስ መጣ። እንግዲህ ያለነው ሌሊት ላይ ነው። እንደ ሀገር ያለነው ሌሊት ላይ ነው። እንደ ቤተ ክርስቲያን መፍትሄው ወደ እግዚአብሔር መምጣት ነው። ብርሃን እንዲሆን፣ ሰላም እንዲሆን፣ ጦርነቱ እንዲቆምልን፣ መረጋጋት እንዲሆን፣ ከጭንቀት እንድንረጋጋ፣ በሰላም ወጥተን በሰላም መግባት እንድንችል፣ ማረፍ እንድንችል፣ መረጋጋት እንድንችል ኒቆዲሞስ በሌሊት መጣ ነው የሚለው። ሌሊት መከራ ነው፣ ተመልክነት ነው። ሌሊቱ ረሃብ ነው፣ ሌሊቱ ጭንቅ ነው። የዚህ ምሳሌ ነው። በዚህ ሰዓት
ወደ አምላካችን ወደ እግዚአብሔር እንምጣ፣ በእምነት እንምጣ፣ በጾም በጸሎት እንምጣ። አምላካችን እግዚአብሔር ታሪክ ይቀይራል፣ ነገር ይገለብጣል፣ እንቆቅልሽ ይፈታል፣ የልባችንን መሻት ይፈጽማል። ማን ነው ዛሬ ማይጨነቅ? ማን ነው ኑሮ ሌሊት ያልሆነበት ጨለማ ያልሆነበት ሰው ማን አለ? ሁላችን ያለነው ጨለማ ውስጥ ነው፣ ሌሊት ውስጥ ነው። ተስፋ ቆርጠን አንገታችንን ደፍተን ያለነው ዙሪያው ገደል ሆኖብናል፣ ቀኑ ጨልሞብናል። ታሪክ ወደሚቀይረው ብርሃን መስጠት ወደሚችለው ወደ አምላካችን ወደ እግዚአብሔር እንምጣ። እሱ ሁሉን ቻይ ነው፣ ኤልሻዳይ አምላክ ነው። ይበቃናል። በሌሊት ወደ ኢየሱስ መጣ። ያስተማረን የመከረን የገሰጸን እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። ሱባኤውን በሰላም አስፈጽሞ ለብርሃነ ትንሣኤው አምላካችን እግዚአብሔር ሁላችንን ያድርሰን። የሁላችንን መጨረሻ እግዚአብሔር ያሳምረን።